እንዴት ናችሁ? ስሜ አዱኛ በዛብህ ይባላል። ኤክስፐርት ፐብሊክ ሄልዝ ስፔሻሊስት ነኝ። በዚህ የስራ ልምድ 20 ዓመት በላይ አገልግሎት ዛሬ የምንነጋገረው ሂውማን ባዮሎጂ፣ ስለ ሂውማን ባዮሎጂ ማጥናት ለምን አስፈለገ፣ ጥቅሙስ ምንድነው፣ በስሩ ምኖች ነገሮች አሉት በሂውማን ባዮሎጂ ላይ የሚለውን ነገር ኢንትሮዳክሽን ፓርቱን እንነጋገራለን ማለት ነው። እዚህ ላይ አሁን እንዳልኳችሁ ኢንትሮዳክሽን ቱ ሂውማን ባዮሎጂ ማለት ዋይ ስተዲ ሂውማን ባዮሎጂ፣ ይሄን ስለ ሂውማን ባዮሎጂ ጥናት ማጥናት ለምን ያስፈልጋል፣ አንደርስታንዲንግ ሃው our body work help to us make informed decision about ማለት አንደርስታንድ መረዳት አለብን። ሰውነታችን ምን ስራዎችን መስራት እየሰራ ነው፣ ምን ብናደርግለት ጥንቃቄ ልናደርግለት እንችላለን፣ ምን አይነት ነገሮችን ደግሞ እኛ ልንጨምር እንችላለን የሚለውን ነገር ስራውን ካወቅን ለተለያዩ ነገሮች እንዳንጋለጥ ጤናችንን እንድንጠብቅ ይጠቅመናል። በተጨማሪ ጤናችንን ለመጠበቅ ኒውትሪሽናል ስታተሳችንን እንዴት እንደሆነ ለማወቅ፣ ሌላው ደግሞ ዲዚዝ ፕሪቬንሽን ከበሽታ ራሳችንን እንዴት መከላከል እንዳለብን ለመረዳት ይጠቅመናል ማለት ነው። ሌላኛው በዚህ ቻፕተር ላይ in this unit we will be explore ልናብራራ የምንችለው ምንድነው ኪ ቦዲ ሲስተሞችን መለየት ይኖርብናል ማለት ነው። ቻፕተሩ እንዳለቀ ዳይጀስቲቭ ሲስተም ማለት ምን ማለት ነው፣ ሰርኩላቶሪ ሲስተም ማለት ምን ማለት ነው፣ ሊምፋቲክ ሲስተም ማለት ምን ማለት ነው፣ ብሪዚንግ ሲስተም ማለት ምን ማለት ነው፣ ኤክስክራቶሪ ሲስተም እና ኢሚዩን ሲስተም የምንላቸው ምን እንደሆኑ በስራቸው ምን እንዳለ እናያለን ማለት ነው። ይሄን ካየን በኋላ ሌላ ተጨማሪ የምናየው ነገር ብለድ ዶኔሽን ኤንድ ዲሲዝ ማለት ደም መለገስና ተያያዥ የሆኑ በሽታዎች ምን ናቸው። ሌላው ኢምፖርታንስ ኦፍ ብለድ ዶኔሽን፣ ብለድ ትራንስፊውዝ ማድረግ ደም መለገስ ምን ጥቅም አለው እና ኮመን ሰርኩላቶሪ እና ሊምፋቲክ ዲዚዝ ማለት በደም ዝውውር ወቅት ከደም ሰርኩላቶሪ ሲስተም ላይ እና ሊምፋቲክ ዲዚዝ የሚመጡ በሽታዎች ምን ናቸው፣ እንዴት ልንከላከላቸው ይገባል፣ ምን ነገሮችስ ያስከትላሉ የሚለውን ነገር እያንዳንዱን የበሽታ አይነቶች እያነሳን እናወራለን ማለት ነው። እያንዳንዱ ቻፕተር እንዳለቀ ጥያቄዎችንም ሌሎችንም አብረን እናያለን። በተጨማሪ ደግሞ ብሪዚንግ እና ኤክስክሪሽን ያላቸውን አንድነትና ልዩነት እናያለን ማለት ነው። ብሪዚንግ ማለት ያተነፋፈስ ሁኔታ ነው። ኤክስክሪሽን ከሰውነታችን የሚወጡ ሜታቦሊክ ዌስት የሆኑ ነገሮች የሚወገድበት አንዱ ሲስተማችን ነው ማለት ነው። እና በእነዚህ ውስጥ ላይ ምንድነው የምናየው ሜካኒዝማቸውን፣ እንዴት ነው ስራቸው። ለምሳሌ ዳይጀስቲቭ ሲስተም ብናይ ዳይጀስቲቭ ሲስተም የት ተጀምሮ የት ያልቃል፣ ስራው ምንድነው፣ ለሰው ልጆች የሚጠቅመው ጥቅም ምንድነው የሚለው ሜካኒዝም ወይውን እናያለን። አናቶሚና ፊዚዮሎጂካል ስትራክቸራቸውን ማለት ነው። ከዛ ሞዳሊቲያቸውን ኤንድ ሊንክ ቢትዊን ብሪዚንግ ኤንድ ሰርኩሌሽን የሚለው እናያለን። በስተመጨረሻ ደግሞ ቻፕተሩ ዩኒት 5 እንዳለቀ ኢሚዩኒቲ ማለት ምን ማለት ነው የሚለው እናያለን። ኢሚዩኒቲ ማለት ኢንሄሪት እና አኳየርድ ኢሚዩኒቲ የሚባሉ አሉ። ኢንሄሪት ኢሚዩኒቲ የምንለው በተፈጥሮ የምናገኘው ኢሚዩኒቲ ሲሆን አኳየርድ ኢሚዩኒቲ ደግሞ ከበሽታ ወይንም በክትባት በተለያዩ ነገሮች የምናገኘው የሰውነት የመከላከያ አቅም ለማጎልበት የምንጠቀምበት ነው። ሌላ በተጨማሪ ሮል ኦፍ ሊምፋቲክ ሲስተም ዋና የስራ ሂደቱ ምንድነው የሚለውን ነገር እንገነዘባለን ማለት ነው። ቶሪ ሲስተም አጠቃላይ ካሁን ኢንትሮዳክሽን ያየናቸውን ሲስተም በአኒሜሽን መልኩ ምን ይመስላሉ የሚለውን ነገር ለማየት እንሞክራለን። ለምሳሌ አንድ ሰው we can talk about human anatomy with responsible specific function. These are the major system human body like ይሄን ይመስላል። ይሄ ደግሞ ሰርኩላቶሪ ሲስተም፣ እዚህ ጋር ሪስፓራቶሪ ሲስተማችን፣ ዩሪነሪ ሲስተማችንን ለምናይበት ነው። ይሄ ኢንዶክሪን ሲስተም፣ ሊምፋቲክ ሲስተም፣ ሪፕሮዳክቲቭ ሲስተም፣ ዳይጀስቲቭ ሲስተም፣
እና ስኬለታል ሲስተም። እነዚህ ሲስተሞች የምናይበት ፓርት እዚህ ፓርት ላይ ነው ማለት ነው። አሁን ወደ ቀጣዩ ርዕስ በምንሄድበት ጊዜ ዳይጀስቲቭ ሲስተም የመጀመሪያው የዚህ ዩኒት የመጀመሪያው አንደኛው የሲስተም አይነቱን በምናይበት ጊዜ ምንድነው ዳይጀስቲቭ ሲስተም። ዳይጀስቲቭ ምንስ ነገሮች ያስከትላል የሚለውን ነገር እናያለን ማለት ነው። ዳይጀስቲቭ ሲስተም ማለት ምን ማለት ነው? why we do need digestive system? ዳይጀስቲቭ ሲስተም ለምን ያስፈልጋል? ምንድነው ጥቅሙ? all living things ምን አለው ወይም ኦርጋኒዝምስ need nutrition to serve። ራሱን ለመጠበቅ ምን ያስፈልገዋል? ምግብ ያስፈልገዋል ማለት ነው። plant obtain nutrients from roots, make energy through photosynthesis። ይሄ ማለት ምን ማለት ነው? እጽዋቶች ምግባቸውን የሚያገኙት በስራቸው አማካኝነት ነው። በተጨማሪ ኢነርጂ ለመስራት በፎቶሲንቴሲስ የራሳቸውን ምግብ ያዘጋጃሉ። አኒማሎች obtain nutrients by consuming other organism፣ ሌሎች ነገሮችን በመመገብ እንጂ የራሳቸውን ምግብ አያዘጋጁም ማለት ነው። ይሄ ፕሮብሌሙ ምንድነው? ሰውነታችን ፉድ ካን ኢት ምግብ ይመገባሉ፣ ፕሮቲን፣ ፋት፣ ካርቦሃይድሬት ኮምፕሌክስ። ይሄ ላርጅ ሞለኪውል ነው። እያንዳንዱ ሰውነታችን ግን የሚያስፈልገው ምንድነው? ሴል ኢዝ ኒድ አሚኖ አሲድ፣ ሲምፕል ሹገር፣ ሊፒድ፣ ኒውክሊዮሳይድ እና ስሞል ሞለኪውል። የተጣራ ሳይዙ ያነሰ የምግብ አይነት ነው ሰውነታችን የሚፈልገው፣ ሴላችን የሚፈልገው፣ እያንዳንዱ የሰውነት ሴላችን የሚፈልገው። እኛ ግን የምንመገበው ምግብ ፕሮቲን፣ ገንቢ የሆነ ምግብ፣ ስብነት ያለው ምግብ፣ በካርቦሃይድሬት የበለጸገ ምግብ ቀጥታ እንመገባለን። ያ ግን ሴላችን አይጠቅምም ማለት ነው። በመሃል ምን ያስፈልገዋል? ይሄን ወደ መፍትሄ የሚያመጣ ነገር ሶሉሽኑ ምግቦች ምን መሆን አለባቸው? ዳይጀሽን እና አብዞርቤሽን ሂደቶች መከናወን አለበት ማለት ነው። ያ ማለት ምንድነው? ምግቡ መፈጨት አለበት። የተፈጨው ምግብ ደግሞ መመጠጥ አለበት፣ አብዞርብ መሆን አለበት ማለት ነው። ወደ በምናመራበት ጊዜ ዳይጀስቲቭ ሲስተም ማለት ምን ማለት ነው? አሁን ቅድም ምን ይሆናል ብለናል? ለሰው ልጅ ምግብ ለምን ያስፈልገዋል? እጽዋትም ምግብ ይፈልጋል፣ አኒማሎችም ምግብ ይፈልጋሉ። ያ ነገር ለመካሄድ ላርጅ ሞለኪውሉን ለማድቀቅ ምን መሆን አለበት? ዳይጀሽን እና አብዞርቤሽን መኖር አለበት ብለናል። ከዛ አሁን ዳይጀስቲቭ ሲስተም የሚባለው ምን ማለት ነው? ዳይጀስቲቭ ሲስተም it is the body system that take in food, break down, absorption nutrients and removal waste። ማለት ምግብ እንበላለን። የምንበላው ምግብ እንደዚህ በአፋችን ይገባል። ከዛ በኢሶፋገስ ወደ ጨጓራችን ያልፋል። ጨጓራችን ላይ የተለያዩ አሲዶች፣ ሃይድሮክሎሪክ አሲድ፣ ፔፕሲን፣ ሬኒን የተባሉ ኢንዛይሞች ጨጓራችን ውስጥ በተለይ ፕሮቲን የተባለው ምግብ ይፈጭና ወደ የት ይሄዳል? ወደ ትንሹ አንጀት ይሄዳል። ትንሹ አንጀት በሚሄድበት ጊዜ ትንሹ አንጀት ላይ በጉበት አማካኝነት ባይል ዳክት፣ በፓንክሪያስ አማይሌዝ እና በተለያዩ ኢንዛይሞች ይፈጩና ምግብ መፈጨቱ የት ላይ ይላል? ትንሹ አንጀት ላይ ይካሄዳል። ከዛ ወደ ትልቁ አንጀት እያለ ፕሮሰሱን ይቀጥላል ማለት ነው። የምናየው what is digestion ማለት ዳይጀሽን ምንድነው? ቅድም አይተናል። ብሬክ ዳውን ኦፍ ፉድ ኢንቱ ስሞለር ኮምፖነንት። there are two type of digestion ምናምናቸው ሜካኒካል ዳይጀሽን እና ኬሚካል ዳይጀሽን ይካሄዳሉ ማለት ነው። ፊዚካል ዳይጀሽን የምንለው ብሬክ ዳውን ኦፍ ፉድ ብሬክ ዳውን በምንቆራረጥበት ጊዜ፣ ምግብ ለምሳሌ በምናኝክበት ጊዜ በዚህ ሰርፌስ ኢንክሪዝ ሰርፌስ ኤሪያውን በመጨመር ቺንግ በሚደረግበት ጊዜ ሜካኒካል ዳይጀሽን ይካሄዳል ማለት ነው። ኬሚካል ዳይጀሽን ደግሞ ኢንዛይም ሪሊዝ ይደረግና ካታላይዝድ ሪአክሽን በማካሄድ ብሬክ ዳውን ኦፍ ቦንድ ቢትዊን እርስ በርስ የተያዘውን ቦንድ መቆራረጥ ስንችል ማለት ነው።
ለማድረግ ያክል ዳይጀስቲቭ ሲስተም በስንት መልኩ ልናየው እንችላለን? አራት ነገሮች አራት ፕሮሰሶችን ያካሂዳል ማለት ነው። መጀመሪያ ምግቡን እንበላለን፣ ኢንጀስት እናደርጋለን። ይሄ የሚካሄደው በአፋችን ላይ ነው። ከዛ የበላነው ምግብ ምን መሆን አለበት? ብሬክዳውን መሆን አለበት፣ መፈጨት አለበት። እሱ የምግብ የሚካሄደው የት ላይ ነው? ብሬክዳውን ኦፍ የኮምፕሌክስ ሞለኪውል በኤንዛይም ወይንም ደግሞ በመካኒካል ዳይጀሽን ብለናል። በኤንዛይም ወይንም ደግሞ መካኒካል ዳይጀሽን ይካሄዳል። ያ ከየት ይጀምራል? አፋችን ላይ ይጀምርና የት ያልቃል? ስሞል ኢንተስታይን ላይ ያልቃል ማለት ነው። አፋችን ላይ ሁለት አይነት መካኒዝም ይካሄዳል። የብሬክዳውን መካኒዝሞች ይካሄዳሉ። እሱ ምንድነው? መካኒካል ዳይጀሽን እና ኬሚካል ዳይጀሽን ማለት ነው። ሌላ አብዞር የተፈጨው ምግብ ደግሞ ምን መሆን አለበት ብለናል? አብዞርብ መሆን አለበት። ትራንስፖርቱ ኒውትሪየንትስ ቱ ሴል ወደ እያንዳንዱ የሰውነታችን ሴሎች መድረስ አለባቸው። ይሄ የሚካሄደው የት ላይ ነው? ትንሹ አንጀታችን ውስጥ ነው። ቲኒ ፊንገር ላይክ ስትራክቸር ቪላ የምንለው ይሄን የተፈጨ የተጣራ ምግቦችን መጥቶ ወደ ሰውነታችን ያስገባልናል ማለት ነው። በመጨረሻ ኢጄሽን ይካሄዳል። ኢጄሽን ማለት ሪሙቫል ኦፍ አንዳይጀስትድ ፉድ ዌስት የሆነ ፉዶች በምን በኩል ይወገዳሉ? በሰገራ በኩል ይወገዳሉ ማለት ነው። ተማሪዎች እዚህ ጋር አንድ ላስታውሳችሁ የሚገባ ነገር ኢጄሽን እና ኤክስክሬሽንን አንድ እንዳታረጓቸው ነው። ኢጄሽን ማለት ሪሙቫል ኦፍ አንዳይጀስትድ ፉድ ሲሆን ኤክስክሬሽን ደግሞ ሪሙቫል ኦፍ ሜታቦሊክ ዌስት ፕሮዳክት የሆኑትን ነገሮች በሚወገዱበት ጊዜ ይሄ ኤክስክሬሽን እንለዋለን ማለት ነው። ከዚህ በመቀጠል አሁን ያየናቸውን ሂደቶች ምን ይመስላሉ የሚለውን እዚህ ጋር ስዕላዊ መግለጫው ላይ እናያለን ማለት ነው። ኦራል ካቪቲ እና ቲዝ የሚለውን ሁለተኛውን ፓርት የዳይጀስቲቭ ሲስተም ካፋችን ጀምሮ በጥልቀት እየተረዳነውና እየተማርነው እንሄዳለን። ስላዳመጣችሁኝ አመሰግናለሁ። አስተያየታችሁንና በጎ የሆነ ኢንፑት ስለሚሆነን ኮሜንት፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እናመሰግናለን።